ምንድነው እንዴ ተከሻው ላይ እባቡ ተከሻው ላይ እንዴ ጀርባው ላይ ምንድነው ያልሻለሁ ምንድነው ምንም የለም እኮ ሰላም ህይወቷን ትመራ የነበረች ልጅ ለምንድነው አሁን እንደዚህ እየተረበሸች ያለችው ለምን እያልኩ ነው አንተ ቆይ የባለፈውን ጉዳይ እንዴት አደረክልኝ ምን ሆነ ነው የዘገየብኝ አባባ እስካሁን ድረስ የሴትዮዋ ጉዳይ እንዳላለቀ ቢሰማ ምን እንደሚያደርገን ታውቃለህ አይደል? እዚሁ እየጠበክ ታውራታለህ። ችግር የለውም ዘናት እንሄዳለን ታያታለሽ ይደርሳል። አባባ ስለው የነበረው አዎ የኔ አባስ ነው እና ምንም የማድረግ ኃይል አለው። እቺን ልጅም እንድታበድ እንደዚህ እንድትሆን ያደረኳት እኔ ነኝ። ምንድነው እዚህ ገባ ያለው ተረሳስ ተረጋጊ ሶፋው ስር ገባ መሰለኝ ምን እንደምኮ ቆይ እንዴ ምንም አይደለም ትላለህ እንዴ አሁን ከዛ ስር ሽትል ብሎ ገባ ምንድነው እየተፈጠረ ያለው ቆይ ተረጋጊና ሁሉንም ነገር በጆሮሽ እንድትሰሚና ምስክር እንድትሆኚ ነው ያመጣው እንቶሻ ሰማኛለህ ይሰማው አንተ ባላብት ይሰማው ያውን የምታዩ ላንቺ የሚያወራልሽ ምንም ድንቡሎ ያልለው ሆኖሽ እያት ያያቶችን መሬት የያዘች እሷ ናት ንገራት እስኪ እሱንም አጣርቻ ምንድነው እዚህ ገባ ያለው ተረሳስ ተረጋጊ ምን ጠረጴዛው ስር ገባ ይልካ አንፎቀው ምንድነው ምንም ሶፋው ስር ገባ መሰለኝ ምንም የለም እኮ ቆይ እንዴ ምንም አይደለም ትላለህ እንዴ አሁን ከዛ ስር ሽትል ብሎ ገባ ምን አለ ተረጋጊ እስኪ ተረጋጊ ምንድነው ተረጋጊ እስኪ የምን ባል ነው ተረጋጊ ምንድነው ምንም የለም አሁን እዚህ ጠረጴዛው ስር ነበር እኮ ነው የለም ምንም እንዴ ተረጋጊ ምን ባል ነው ምንም እኮ የለም ቆይ ተረጋጊ አይዞሽ ነው ተረጋጊ አይዞሽ በቃ አትፍሪ ምን ነው አይዞሽ እዚህ የለም እኮ ምንድነው የሚታያችሁ ነገር አለ እንዴ የለም እንዴ አይደለም እዛ ስር ገብቶ ነው እርግጠኛ ነኝ ነበር እሺ እሺ ተረጋጊ በቃ እሺ አይዞሽ አትፍሪ እኔ እኮ ከጎንሽ ነኝ አትፍሪ አይዞሽ ምንድነው በቃ እንዲሁኝ በቃ እሺ አትፍሪ እሺ አትፍሪ በቃ ሁሉም ነገር ምንድነው እየሆነ ያለው ተናገር እኔ ምን አውቃለሁ ምን ስማኝ ደምሰው በቃ ውሸት ይበቃል አንተ ምን አይነት ፍጡር ነህ እንደዚህ ተደብድበህ እንደዚህ ተቀጥቅጠህ እንደዚህ ተነግሮ እንኳን ምንም ማሰማ ትሰማኛለህ ወይ አዎ እየሰማሁ አዳምጠኝ እየሰማሁ ይበቃል በጣም ሁሉንም ነገር አውቃለሁ አያቶቼ ምናምን ያልከውም ሁሉንም ነገር አጣርቻለሁ አይዞሽ አትፍሪ ተረጋጊና ከኔ ጋር አይደለም ስላላየከው ነው እሺ አትፍሪ ትሰማኛለህ አያቶቼ ያልከውም ነግሬሃለሁ እየሰማሁ ምንም አያቶች የሚባል መሬት የሚባል ነገር እንዳሌለ ቤተሰቦቹላ ከድሮም ክፍለ ሀገር እንዳሉ አንተ በልጅነት መተ እዚህ መንገድ ላይ እንዳደከም ሰምቻለሁ ዋሻው ወይ ስለዚህ አሁን ጊዜው የእውነታ ነው እሺ ምንድነው አንተ አላማ ምንድነው ከሷ የምትፈልገው እንደነገርኩ ሁሉንም ነገር በደንብ ከበቂ በላይ የኔ ሰዎች በየቦታው አጣርተዋል ማን ነው ይላከ ምንድነው የሷን ህይወት ማን ነው እንደዚህ ያመሰቃቀለ ያለው በሰላም ህይወቷን ትመራ የነበረች ልጅ ለምንድነው አሁን እንደዚህ እየተረበሸች ያለችው ለምን እያልኩ ነው ተናገር መቼም ዱላ ይበቃል እዚህ በላይ መሞት አልፈልግም ስለዚህ ተናገር ቀና በልና ተናገር ምንድነው ከኔ ጋር የሚያገናኘው ነገር ነው እባክሽን አስቴር ተረጋጊና ስሚ እኔን እንድታምኚኝ እፈልጋለሁ እመኝ ዘንድሮኒ ማበዴ ነው አምላኬን አርጌክ ነው ተረጋጊ እየጠበቁ ነው እሺ ተናገር እኔ ያው
ከበረንዳ ነው የተነሳሁት። እዛ በኋላ በቃ የመኪና ወያለነት ነው የምሰራው። በቃ ስራዬ ወያለነት በቃ ፌርማታ በቃ ከመኪና መቀያየር ነው ባገኘሁት። በቃ ያንን እሰራለሁ። ግን በቃ የሆነ ሰዓት በቃ ህመም ተሰማኝ ታውቃለህ። የሆነ አመመኝና ትንሽ ህመሙ ከበድ እያለ ሄደ። በፊት ላይ ብዙም አልነበረም፣ ግን በኋላ ያው መስራት እስኪያቅተኝ ድረስ ትንሽ የኩላሊት በሽታ ስለሆነ የሆነ ደረጃው ከፍ እያለ ሄደና በቃ ራሴን መጣል ማዞር እንትኑ ወደ ስራ መስራት በቃ ወደ ማቆም ደረጃ ደረስኩና በቃ ከበረንዳም የተገኘው ሰው ስለሆንኩ በቃ የሚያስታምመኝ የሚረዳኝ የሚያግዘኝ ሰው ምናምን አልነበረም። እና በቃ በዚህ ስራ ያው ተመሳሳይ ፌርማታ ምናምን ከሆነ ደግሞ ያው ሰዎች እንዲሁ እየተግባባ ታውቃለህ ምናምን ትግባባለህ ምናምን በቃ ማን ነው የሚያግዘኝ እያልኩ ባለው ሰዓት በቃ ፈጣሪ የሆነች ልጅ ላከልኝ እና በቃ እሷ እኔም ቤትም ስላልነበረኝ በቃ ከቤቷ ወስዳ አስታማ ምናምን በቃ ልሞት የነበረው ልጅ ተነሳውና ህይወት የተመለሰ ህይወት ዘራችብኝ። አስታማ ምን ብላ ሆስፒታል ወስዳ ብዙ ነገር የሸፈነችኝ በሷ አማካኝነት ህይወት የተረፈ ማለት ነው። ከዛስ ምንድነው የተፈጠረው እያልኩ ሰማኛለህ። እየነገርኩ እኮ ነው ነገር ድሮ በሰላም ማውራት ብትችል ስጠይቀ እኔን ብትሰማኝ በዚህን ያክል ባልተሰቃየ ነበር። ከባድ ነው። አሁን እንደምላችሁ እኮ ቀላል አይደለም። ማከለ ወንጀላችሁን ማጋለጥ ቀላል አይደለም። ለኔ ብቻ አይደለም ይሁን ለእናንተም የገባችሁበት ነገር በጣም ከባድ ነው። ወይኔ ፈራው በእናት ባትገቡበት ሁሉ መከራለሁ። ፈራው ዛሬ እንደ ወንድምነት ንገር ብትቀጠቅጡኝ ምን ብታረጉኝም ግን ዛሬ ንገር እንደ ወንድምነት። አሁን ማወራላችሁ ሰዎች አይደለም አንተን እኔኛ ያለውን ሁላ ምንድነው አሁን ሜታሽ ገደል የከተቱ ናቸው። እና እናንተ ራሱ ቢቀርባችሁ ባይኔ በቃ ብቶ እነማን ናቸው ስለማይጠቅማችሁ አሁን ምክርን አመሰግናለሁ ልበል። እናንተ ብዬ ነው በቃ ለእናንተ አዝኛ። አሁን ጥያቄን ብቻ እንድትመልስ ነው የምፈልገው እንድትመክረኝ አይደለም። እሺ ተናገር። ከዛ በቃ ከተሻለኝ በኋላ በቃ ወደ ሌላ በቃ ወደ ነበርኩበት ስራ ምናምን እንመለስ ነበር። እሺ ግን በቃ እሷ እስከምትጠነክር ምን እስከምትልም በቃ እኛ ጋር ሁን ምናምን በቃ እኛ ጋርም በቃ ስራ አይጠፋም እየሰራህ ትጠነክራለህ ስትለኝ በቃ ለጊዜው ማረፊያ ቤት ምንም ስለሌለኝ እሺ ብዬ በቃ ከሷ ጋር እዛው ሆንኩ ማለት ነው። ከዛ በቃ እንደዚህ አንዳንድ በቃ ስራዎች ይመጣሉ። በቃ ባለሀብቶችን ማጣራት ጓደኛ መሆን ከዛ በኋላ ምን እንዳላቸው ምናምን በቃ ስለነሱ በደንብ መረጃ ተወስዳለህ። ከዛ ደግሞ በቃ ሸርነን ያን በቃ በሸር እንግባ እንላቸውና በቃ የሆነ ነገር አድርገን ጨዋታዎች እናደርጋቸዋለን እንቀማቸዋለን ድርጅታቸውን። እሺ በቃ እኔም እንደዛ እየሰራን ስንሄድ ወያለነት ከመስራት ይሻለኛል ብዬ በቃ እሷ ጋር መስራት ጀመርኩ። ስለዚህ የእሷንም ህይወት ለማበላሸት እሷን ለመመረጣቸው ታዲያ እሱን ይኸውልህ ማቀው ነገር የለም። ይሄንን ሁሉ ነገር ካወቅ እንዴት ነው ማቀው ነገር የለም ማለት? እንግዲህ አሁን እውነቱን እየተናገርኩ አይደል? ብትሰሚኝ ጥሩ ነው።
እኔም እኮ እየተሰቃየሁ ተደብድቤ እኮ መሜን ችዬ ነው በቃ እውነቱን እየነገርኳቸው ማለት ዝባዝንኬ ከምታወራ የምታውቀውን ነገር ዋና ነገሩ ለምን አትናገር? የምታውቀው ነገር ካለ ተናገር በቃ። ይኸው እየተናገርኩ ነው እንግዲህ እዚህ በላይ ምንም ሲጀምር እኔ ነኝ ደደቧ ደነዟ እኔ ነኝ። መተክ እንደዛ ስትመላለስ መጠርጠር ነበረብሽ። ተረጋጊ በቃ ተረጋጊ ቀጥል። ነው እሷንም እንደ አንድ ባለሀብቶች እንጂ ከሷ ጀርባ ምን ይኖር ምናምን ማቀው ነገር እሷ ናት የምታውቀው። በቃ አንተ ተልከህ እንድትሰልል ማለት ነው። በቃ ማና ሴትዮዋ እንዳልኩ ነው። በቃ ባለሀብቶችን መቅረብ፣ መሰለል፣ ያላቸውን ንብረት ማወቅ፣ እዛ በሸር እያልክ መግባት። ማናት እሷ? በቃ እዛ በኋላ ጨዋታውን ውጭ ማድረግ። ማናት እሷ? ማነው የምትባለው? ቤቲ መሰለኝ። ቤቲ? አዎ ቤቲ። እሺ ስለዚህ አሁን እሷ ጋር ምን ብላ ነው ይላከች? በቃ እሷንም ሌሎች ባለሀብቶች እንደምሰልለው እንድሰልላት በቃ እዛ ያላትን ንብረት ካወቁ በኋላ በቃ በሸር ህይወቷ ማመሰቃቀል እሱን እንግዲህ እንደፈለጋችሁ ሰሉታው ማመሰቃቀል ብሎ ምን ብለው እኔ እንግዲህ የታዘዝኩትን መስራት ነው በቃ። አንተ ሰው ግደልም ስለተባልክ ትገላለክ ማለት ነው? እኔ አልገድም እና ከዚህ እኔ በቁሜ እንዳገደላችሁ ነው የምቆጥረው እኮ። እሱን እኔ ምን አውቃለሁ? እሱን ምን አውቃለሁ አትበል። ታውቃለህ እንግዲህ እኔ የማውቀው እስከዚህ ነው። ቆይ ተረጋጊ። ተረጋጊ። ቆይ አስቴር ተረጋጊ። ተረጋጊ። አምላኬ ተረጋጊ። ወይ ውጪና አየር ተቀበለሽ ትመጫለሽ። ተሰጧት። አይሽ ተረጋጊ። እቺ ሴትዮ ያለችበትን ሁኔታ እያየክ ነው። በቁሟ እየቃጀች ልጇን ካይኗ አርቃ እሷ ደግሞ ጭራሽ የሌለ ኪሳራ ውስጥ ነው እየወደቀች ያለችው። ምንድነው ከሷ የሚፈልጉት? ቤቲ የምትላትስ ምንድነው ከሷ የምትፈልገው? አሁን አንተ በቃ እውነቱን እየደረስክበት እየልክ ነው። ላንተ ንገር ይሁላውን ቤቲ የምትፈልገው ከሷ በጣም ኃይለኛ አፍታም ናት። እሺ ኃይለኛ ገንዘብ ነው ያላት፣ ኃይለኛ ንብረት አላት። ስለዚህ እሷን ያንን ንብረት መውሰድ ነው። ስለዚህ ያንን ለመውሰድ ደግሞ እሷን ምን ማድረግ ትፈልጋለች መሰለህ? በቃ አብዳ ጨርቋን ጥና እንድትሞት የምትፈልገው። አስቴር ልታሳብዷት ትፈልጋላችሁ ማለት ነው። በዛ ምክንያት በቃ ንብረቷን መውሰድ ነው የምታስብ። እሱን እንግዲህ ቤቲን ያሰበችው እኔ አይደለሁም። በቃ እኔ የማውቀውን እኮ እየነገርኩ ነው አይደል? ይሄ ነው የእሷ ዓላማ። ስለዚህ አንተ ደግሞ እሷ ጋር የተላከው ይሄንን ተልእኮ እንድታሳካ ነው ማለት ነው። እንግዲህ ያው ቁጠረው ከቆጠርኩ አሁን እንግዲህ እቺን ያንተን አለቃ ያንተን አዛዥ ቤቲን ታገናኘኛለህ። የት? እዚህ እንድትመጣ ነው በስልክ? ስልኩ የት ነው ያለው? እዛ ወስደውብኛል። ስልኩን ስጡኝ። ሰማኛለህ? ትደውልላታለህ። የወጣበት ሚሽን እንዳሳካ ትነግራታለህ፣ ትጠራታለህ። አለቶ ትቅርባችሁ። ተው ተከባርና ትቀላል አይደለችም። ትቅርብን። ጥራታው ጥራት ይቅርባችሁ። እንካ ጀግናው ፈራት በጣም ሰማኛለህ። አንዳች ነገር ግን እንድትጠረጠር አረጋለሁ ብትል ውርጅ ከራሴ ዋጋውን ነው ማስከፈል። ደውላት። ደውላት። እሺ ላውድ አድርገው። እንታ ዝም ብለህ ታወራታለህ። ተረጋጋ። ሄሎ። አሎ ቤትሻ። አቤት። ወይ በቃ አንተ ቆየ ባለፈውን ጉዳይ እንዴት አደረክልኝ? ምን ሆነ ነው የዘገየብኝ? ያው አንዳንድ ነገሮች ትንሽ ምንድነው አንዳንድ ነገሮች ማለት ምን ማለት ነው? አባባ
እስካሁን ድረስ የሴትዮዋ ጉዳይ እንዳላለቀ ቢሰማ ምን እንደሚያደርገን ታውቃለህ አይደል? አውቃለሁ እሱንም አውቃለሁ እኮ በቃ ያው አለ አይደል አንዳንዴ ያጋጥማል በስራ ታውቀው የለ በቃ ሁኔታዎቹን ትንሽ አስቸግረው ነበር በቃ ዛሬ ምንም አስቸግረው የሚባል ነገር የለም ያለንበትን ጉዳይ ታውቃለህ? አዎ እንዴ በደንብ ነው የማውቀው። በቃ የሴትዮዋን ነገር እንዴት አደረክልኝ ነው? በቃ ያው ዛሬ አልኩ ሳምንት ሙሉ በጉጉት ነበር ስጠብቅ የነበረው። ያው አሁንም በቃ በጉጉት የጠበቅሽው ተሰማኝ ነው የምፈልገው። አዎ በቃ ያው በጉጉት የጠበቅሽው ዜና አልቋል። መጣሽ ማየት ትችያለሽ። በቃ ተጠናቋል። ነይ ሞታለች ሴትዮዋ? አዎ እውነትህን ነው? ሁሉም ነገር አልቋል። ከምሬ ነው የምነግርሽ። ጥሩ በጣም ጥሩ። በቃ ነይ አሁን አፍጥኝ። አሁን አባባ እንደኛ ይደሰታል። መጣው ነይ አለው በቃ አልቋል። ምንም እንዳትጠራጠሪ። በቃ እኔ ጀግና ኮራኝ መጣው። እሺ አለው። ጀግናው አባባ ማን ነው? ደሞስ ስለሷ ስለመኖሪያ ቤቷ ሁሉንም ጭምር ነው የምታውቁት ማለት ነው? እንዴት ነው ነይ ስትላት እንኳን የት ነው የምመጣው ምንድነው አላለች? ያው ቤቱን ታውቀዋለች ነው ግን ሜሴጅ መላክ ይችላል። ችግር የለም። እንኩ እናንተ ላኩላት እንኩ በቶሎ እንድትመጣ አድርጉ። አባባስ ማን ነው? ያው የእሱ አባት ነው። አባቷ ነው? ስለዚህ ከዚህ ሁሉ ጀርባ ያለው እሱ ነው ማለት ነው። እሱን እንግዲህ እሷን ልታገኛት አይደል? እሱን ታወራለህ። እሺ እኔ የማውቀው እስከዚህ ነው። ገና ብዙ ነገር ታወጣለህ። ገባ? አየህ ከመጀመሪያው አላቅም እያልክ በኔ እጅ የገባ ሰው ግን በዚህ መንገድ አይወጣትም። ስማኝ አሁን እንግዲህ ያልክ ነው ግን ከባድ ነው ለእናንተ። እኔ አልመክርም እንግዲህ በኋላ የሚመጣውን ከባድ ነው አይደለ? ራሳችሁ ትችላላችሁ። አሁን አንድ የምነግርህን ነገር ትሰማኛለህ። እሱ ምንድነው? ትመጣለች፣ ሁሉንም ነገር አንተ እንደዛው ትቀበላታለህ። እናንተ ደግሞ ሁሉንም ነገር ቦታ አስተካክሉ። በቃ ሰማኝ እንደ እንትኑኝ ተረሱ ተዝግጃተን ጠብቃት። ቴክስት ላካችሁ? እሺ እዚሁ ትሆናለህ። ሰማኝ? እሺ ተረሱ ወስቷን ምናምን ሁሉንም ነገር አስተካክሉ። እሺ እንግዲህ ክቡራን ተመልካቾቻችን ሁሉንም ነገር እንዳያችሁት ነው። በዚህ ልክ ተባብሮ አንዲትን ወጣት ሴት ሰርታ ህይወቷን ለውጣ ደስተኛ ሆና ልጇን አሳድጋ እንዳትኖር በዚህ መንገድ ሞቷን መመኘት፣ እሷን ማጥፋት መመኘት፣ ለሷ የሚታያት ስንት ነገር እየበረገገች የምትኖር ልጅ እንድትሆን ያደረጓት እነዚህ ናቸው ማለት ነው። እቺን ደግሞ ቤቲ ተብዩዋን ይህንን ወንጀለኛ የምትኖረዋን ደግሞ ጠብቀን ሁሉንም ነገር አጣርተን እሷንም የሚገባትን ቦታ እንድታገኝ እንደምናደርግ ቃል እገባላችኋለሁ። አብራችሁ ነው ተርስ ሁሉንም ነገር አስተካክሉ። ትሰማኛለህ አይደለ? እየመጣች ነው። ሰዎቼ እንደተቃረበች አይተዋል። እንዲሁ ተጠብቃትና ወደ መኝታ ብቻ እንዳትገባ እዚሁ እየጠበቅ ታውራታለህ። ሰማኝ? አዎ እንዴት ነህ? አኩራኸኝ በእናትህ። ታዲያ የት አለችህ? ሁሉ ነገር ጨርሰኸዋል? አሁን በቃ አባባ በእኛ ተደሰተ። ታዲያስ እንዴ ይህን የመሰለ ነገር ያው ትንሽ ብንዘገይም ሁኔታዎች እንደሆነ ያው ዋናው መጠናቀቁ ነው። አሁን አባባ በእኛ በጣም ነው የሚደሰተው። በደንብ አድርጎ ነው። ግን ቆየህብኝ። ምን ሆነህ ነው? ያው እስከማስተካከል ምናምን ብዬ ነው። እንዴ ያው ለሳምንት
አስጨነቀኝ እኮ በቃ በጣም ነው የተጨነኩት። ሁኔታዎች ሰው ሲምሰል ብቻ ቶቶ አሁን ዋናው ማለቁ ነው። አሁን የታለች አሁን እስኪ ያሳየኝ። ውስጥ ነች እኮ ችግር የለም። ትንሽ የተወሰነ ቁጭ ማለት እስኪ ነው። ምንድነው ቁጭ መተላው አሳየኝ ልጅቷን። ችግር የለም ይዘናት እንሄዳለን። ችግር የለም ይዘናት እንሄዳለን። ታያታለሽ። ይደርሳል ታያታለሽ። ምንድነው ማውራት የፈለከው? ልቀቀኝ። ቁጭ ልናውራ። ቁጭ እስኪ አትንካኝ ልቀቀኝ። እሺ ቁጭ በይ ታዲያ። ምን ማውራት አስፈልገው ነው? አሁን ማየት ፈልጋለሁ እሷን። አንዳንድ ነገር እናውራ። ችግር የለውም። ምንድነው እኔ ናታምኝ እንዴ ስራ ሰርተን እኔ እሷን ቶሎ ጉዳያችንን እንድንጨርስ ነው። እና እሱ ችግር የለውም እኮ። እሺ ምንድነው የፈለከው? አልቋል። ጠንቅቅ ነው ያለቀው። ምንድነው ማውራት የፈለከው? አሁን አፍጥነው። ምን በቃ እንዴት ሆነሽ? ባባስ እንዴት ናችሁ? አባባ ደህና ነው። አሁን ደግሞ በዚህ ስራችን ይሄንን ስራችንን ማጠናቀቃችን ሲያቅ በደንብ ይደሰታል። በቃ የሚፈልገው እሱ ነው። በጣም ተናዶ ነበር። በጣም ብዙ ቀን ስትቆይበት በቃ የማይሆን ነገር ሊያደርግ ነበር። አሁንም እንዴት ነው የምትነግሩሽ? አሁን እንዴት ነው የምትነግሩሽ? እንዴት ማለት አሁንም አልቋል። በቃ በደስታ ነው ነው የምነግረው። በቃ እንዳያረግብን ነው። በቃ ያው ብዘገይም መቼስ የእሳቸው ነገር ያው እየሰማንም ምን ያህል ኃይል እንዳለው ታውቃለህ። ከበደ እንዴ በቃ እሱ እንድትነግሪያቸው እኮ ነው። በቃ ስራው አሁንም እየሰማም ሊሆን ይችላል። በምን ታውቃለህ? ምን ያህል ኃይል እንዳለው ታውቃለህ። በምን ማለት ምን የሚቆራለው? ልጅቷ እንዴበት ታያታለሽ። እኔ እኮ እናውራ ብዬ እኮ። ምንድነው የምታወራው? በቃ እኮ አለቀ እኮ። አሁን ቶሎ ጉዳያችንን እንፈጽም። ምን እስካሁን ስንት ነገር ሰርተን ይል እንዴ? የሰው ህይወት እኮ ነው የጠፋው። እሷ ነች ልጅቷ። ምንድነው አንቺ ከኔ እንደምትፈልጊ ምንድነው የምትፈልጊ? ማነሽ? አንተ እሷን ጠይቃታ። እኔ ምንድነው የምትፈልጊው? ተቢናለሽ ምን ያህል ኃይል እንዳለኝ ታውቂያለሽ? ኃይልሽን እዛ እኔ በእግዚአብሔር ነው ማምነው። እሺ ኃይል ምናምን ብላ ተልቀቀኝ። ምንድነው የምትፈልጊው? ተቢናለሽ በቁምሽ ነው የምገድልሽ። በቁምሽ እንደገደልኩሽ እዚህ ነው የምገድልሽ። ተሚናለሽ ላይ ምንድነው የምትገይኝ? ከዚህ በላይ ምንድነው የምትገኝ? ከዚህ በላይ ምንድነው የምትፈልጊው? ትሰሚኛለሽ? እንደዚህ እንድታዋሪኝም አልፈቅድልሽም። ለምን? ከኔ ምንድነው የምትፈልጊው? ሴት ለምንድን ነው እንደዚህ? አንተ ነህ እንደዚህ የምታዋርደኝ። እኔ ምን አደረኩ? ተረጋጊ። ትሰሚኛለሽ? አንተ አታለልከኝ። እኔ ሴትዮ ከኔ ምንድነው የምትፈልጊው? ትሰሚኛለሽ? ልቀቂኝ፣ እንዳትነኪኝ። ከአንቺ በላይ ኃይል አለኝ። እሺ ላጠፋሽ እችላለሁ። እየሰማኸት ነው? አንተ ደግሞ ጠብቅ። አባባ ምን እንደሚያደርግ ታያለህ። ማነው አባባ? ስለምን ዝም በይ። ምን አገባሽ? ተረጋጊነት መለከትሻል። ስለምን አባባ? አንተንም ነው ማጠፋ፣ አንቺንም አንተንም ሁሉም። አትንካኝ። ሰምኛለሽ? አትንኪኝ እያልኩሽ ነው። ሰምኛለሽ? ተረጋጊ። አንተ ማነስ ይጀመር? አንተ እኔ ማንነቴን የምታውቂው ይሆናል። ሰማኛለህ? እንዳትነካኝ። ጣትሽን አጠፋሃለሁ። ሁለተኛ ከነሳሽው ቆርጥልሻለሁ። ሰማሽ? እሺ ቆይ እናንተ ማን ተብዮች ናችሁ? አንቺ ራሱ አንቺን እንጠይቅኝ። እኛን እኮ አንቺ መጠየቅ ያለብን እኔ ነኝ። አንቺ መጠየቅ አንቺ ጭራሽ እኔን ትጠይቅኛለሽ? ማነሽ ብለሽ? አዎ አንቺ ማነሽ? አንቺ አይንሽን እንዳላወጣልሽ። ለምንድን ነው እሷ ማይደለም? ሰምኛለሽ? ተራ ሰው ነሽ። እሺ እንዳትነኪ። ሰምኛለሽ? እጅሽን ሁለተኛ እንዳትነሽ። እጅሽን ሁለተኛ እሷ ላይ እንድታነሺ አልፈቅድልሽም። ሰማሽ? አንተ እኔን በጥፊ መታኝ። ትሰማኛለህ? እኔ እናንተ ላይ እጄን አላነሳም። ባለኝ ኃይል ግን ላጠፋችሁ እችላለሁ። እሺ ትሰሙኛላችሁ? ማናችሁ እናንተ? አዳምጪ። እኔ ምንም ማድረግ እችላለሁ ባለኝ ኃይል። ምንድን ነው የምትፈልጊው? አይመለከትም። አንተ ማናችሁ ሲጀመር? እናንተ እኔ እንደናንተ አይነት ሰው አላቅላችሁ። እናንተንም ደግሞ አጠፋችኋለሁ እያዳሚያችሁ። ምንድን ነው እንዴ? ትከሻው ላይ እባቡ ትከሻው ላይ እንዴ? የምር ነው ጀርባው ላይ ምንድን ነው እያልሻለሁ? ምንድን ነው? ምንም የለም እኮ ምንም የለም። የምር ነው ጀርባው ላይ እባብ እኮ አዳለች እንዴ? ቆይ ምንድን ነው የምታወሪው? ያምሻል? እብድ ነው? ምንድን ነው ወደ ሰራክፈውሽ ከልብስ ላይ አራግፈው አይደል እንዴ? ከልብስ ላይ አራግፈው ምንድን ነው? እስኪ ነይ ምንድን ነው የምትስቂው አንቺ? ሴትዮዋ እኮ እብድ ነች። ምንድን ነው ቆይ ከፊት ያስቀመጥካት? ምንድን ነው እየታየሽ? ስለምን እባብ ነው የምትሆን? እሺ ነይ በቃ ተረጋጊ። ተነሽ በቃ አስወጣት። እሺ ምንድን ነው
አስወጡት። ምንድነው የምትስቀው አንቺ? እንዴት ነው የማልስቀው? ሴትዮዋ እኮ እያበደች ነው። ከእብድ ጋር አስቀምጠኝ ደግሞ ለምስቀልሽ ማን ትለኛለህ እንዴ? ስሚኛለሽ፣ እንደዚህ እንድትሆን ያረክሻት አንቺ እንደሆንሽ ይሰማኛል። አውቃለሁ። አልገባኝም። አዎ ምን ማለት ነው? እያወራሽ የነበረውን እያንዳንዱን ነገር ሰምቻለሁ። ምንድነው የሰማው? የመጣሽው መቼም እንደተጠራሽበት እሷ ሞታ ወይም ደግሞ አብዳልሽ እንዳልሆነ ታውቂያለሽ። አይ እኔ የመጣሁት እንግዲህ ያው የድሮ ጓደኛዬ ነች ልጅቷ እና የድሮ ጓደኛሽ ሞታለች ሲለኝ ደንግጬ ነው የመጣሁት። የድሮ ጓደኛሽ እንደዚህ ስትሆን ነው የምትደነግጪው ወይስ ደግሞ እንደዚህ የምትሆን ስመስኪው? እና ምን ላድርግ? ላልቀስ? አብሬያት ልዝለል? እንደዛ ነው የምትፈልገው? አሁን ጓደኛሽ እንደዚህ ሰው ምንም በጣም የሚያስቅ ነገር ነው። ሰው እንዴት ከመሬት ተነስቶ እባብ መጣ ምናምን ብሎ እንደዚህ ሊያብድ ይችላል? ልጅቷ እያበደች ነው ያለችው። በቃ እኔ ቀልድ ስለመሰለኝ ሳኩኛል። ለቃ አዳምጪ ቤቲ፣ ሰውዬሽ ሳምንቱ ሙሉ ያንቺ ተልኮ ላይ ሳይሆን እኔ እጅ ላይ ነው የነበረው። ምንድነው? የምን ተልኮ ነው የምታወራው? እኔ ምንም ከሱ ጋር ያለኝ ተልኮ የለም። አረ አዎ ዝም ብለክ ነው እያወራህ ያለው። በየቦታው የባለ ሀብቶችን ቤት ለመቀማት ስንት እንደዚህ አይነት ነገሮችን እንደምታረጉ ሽርክና እንገባለን እያላችሁ ምን እያረጋችሁ ሰውን አዳክማችሁ የሰውን ሀብት ንብረት እንደምትወርሱ አውቃለሁ። ሰማኛለክ? እኔ የራሴ ስራ እየሰራው ቢዝነስ እየሰራው የምኖር ሰው ነኝ። እሺ እኔ እንደዚህ አይነት ነገር አላቅም። ዝም ብለክ አታውራ። ሰውን ዝም ብለክ አትወንጅል። እኔን የትም አታቀኝም። አላቅሽም። ሰማኛ አይደለ? አላቅሽም። እኔ በስነ ስርዓት ስራዬን ሰርቼ የምገባ ሰው ነኝ። እንደዚህ አይነት ስራ አላቅም። እኔ ሰው ላይ መጥፎ የማደርግ ሰው አይነት አይደለሁም። እቺ ልጅም አብራኝ የተማረች ልጅ ነች። ሞታለች ሲለኝ ነው ደንግጬ እየሮጥኩ የመጣሁት። ጆሮዬን እንድጠራጠር እያረግሽኝ ነው። ሰምቻለሁ ሁሉንም ያወራሽው ነገር። ምንድነው ያወራሁት? እስኪ ንገረኝ። ሁሉንም ነገር ምንድነው ያወራሁት? ለምሰው ነግሮኛል። ሰው ባወራ ነው? ሰው ባወራ እነሱ ስለነገሩት ሰው ባወራው አይደለም። እና ታዲያ ምንድነው ሁሉንም ነገር ያጣርቻለሁ። ምንድነው ያጣራው ስለኔ? እኔ ምንም ማውቀው ነገር የለም። ስተተኛ ሰው ነካ። አባባ ማን ነው? የምን አባባ ነው የምትለው? አባባ እያልሽ ነበረው። አባባ እንዳያጠፋል፣ አባባ እንደዚህ እንዳያደርግ፣ አባባ እንደዚህ ሰማኛለህ? ዝም ብለክ ነው እየቀባጠርክ ያለው። እኔ እንደዛ አላልኩም። ሰምቼሻለሁ። አባባ ምንም ያወራሁት ነገር የለም። ማድረግ ይችላል አይላሉ ስትይ ሰምቼሻለሁ። ትሰሚኛለሽ? ሰማኛለህ? አትንካኝ። እኔ ሰላማዊ ሰው ነኝ። እሺ እንደዚህ አይነት ወሬም ሳወራ አልሰማኸኝም። ጆሮክ ይቀጃብራል። እሺ ስሚኝ በቃሽ። እቺ ልጅም እያበደች ነው ያለችው። ወይ ጸበል ሄደን እናስጠምቃት፣ አለበለዚያ ደግሞ የሆነ እናሳክማት። ጸበል የሚያስፈልገው ላንቺ ነው። ሰማኛለሽ? ጸበል የሚያስፈልገው ላንቺ። ሰማኛለህ? ህግ ፊት ነው ማቆም። አትንካኝ ብያለሁ። ህግ ፊት ጫፌን እንድትነካኝ ምን አደረገኝ ብለሽ ነው ህግ ፊት የምታቆሚኝ? አትንካኝ። ማነው መጥቶ የሰጠ እንድነካኝ? አላዳምጠኝ። እስካሁን ሰዓት ድረስ አዳምጫለሁ። እቺ ልጅ ጋር ያለች ችግር ምንድነው? ቋንተ ጆሮ ካይሰማም እንዴ? ሁለተኛ እንዳትነኪ። ጆሮ ካይሰማም ምንድነው ከሷ ጋር ያለች ችግር? ምንም ነገር የለኝም አልኩ። ጓደኛዬ ነች አልኩ። እነግርሻለሁ እኮ ብዙ ማስመሰል ትችያለሽ። አዎ አንቺ እንደምትሰው እንደዛ ነው ያስቸገረን። ሳምንቱ ሙሉ እየተቀጠቀጠ ሳምንቱ ሙሉ እየተመታ ላለመናገር ሞክሮ ነበር። ሰማኛለህ? ከዚህ በላይ ግን አንተን ወሬ መስማት አልፈልግም። እሺ እንዳትነካኝ። ተቀመጭ። እንዳትነካኝ። ተቀመጭ። አልቀመጥም። ባልቀመጥም ልታመጣ ነው። ተቀመጭ። ትሰሚኛለሽ? ቋንተ እኔ መንካት ማን ነው መብት የሰጠክ? ተረጋጊና ተቀመጪና እናትኝ። እኔ ካልፈቀድኩልሽ ከዚህ ቤት መውጣታች። ማን ነህ አንተ? ማን ነው መብት የሰጠክ? ማንነቴንማ ቀስ እያልሽ ታውቂዋለሽ። ሰማሽኝ? ማወቅም አልፈልግም። እሱን እንደነምሰው ሰማኛለህ? እንደ ልጅቷን ማብዳህ ከሆነ አንተንም ወደ ጸበል እንወስዳለን። እሺ ካስፈለገ አዳምጪኝ። የምን ጸበል ነው ደግሞ? ወደ ሆስፒታል እንወስዳለን። ስሚ ጸበል ብለሽ ጠርተሽላ ትደነግጫለሽ አይደለ? ለምን ደው የምደነግጠው? አሁን ስሚ፣ ከሷ ምንድነው የምትፈልጉት? ለምንድነው ልጅቷ ራሷን ጨርቋን ጥላ እንድታብድ ከልጇ እንዳትሆን ከአብቷ እንዳትሆን ከስራ እንዳትሆን እንደዚህ እያረጋችሁ ምን አይነት ሰው ነው? ምንድነው ለሷስ የሚታየው ነገር እኛም ማናየው ነገር እሷን የሚያሰቃያት እኛም ማናስተውለው ነገር? ሰማኛለህ? እኔ ጠንቋይ ቀላቢ አይደለሁም። እሺ እኔ በምን አውቃለሁ? እያበደች ነው ያለችው ልጅቷ። ጠንቋይ ቀላቢ አይደለሽም? ያ ለዛ ነው አባባ የምትይው። አባባ ማለት ጠንቋይ ቀላቢ ነሽ ያስብላል? ማን ነው አባባ?
አባባ ነው የምታወራው ያማሃል እንደ አንተ ቆይ ስሚኝ በጣም እያደረግሽኝ ነው ሁሉንም ነገር ደግሞ እኔ አሁን የሰማሁትን ነው እየጠየቅኩሻለሁ እቺ ልጅ በጣም ራሷን ሰማኛለህ ደከመኝ እሺ ያንተን ወሬ ያንተ የሆነ የማይሆን ወሬ መስማት ደከመኝ በቃ አታውራ እሺ ዝም በል በቃ እኔ ጤነኛ ሰው ነኝ እየሰራው ራሴን ማስተዳደር ሰው ነኝ ምንም የማውቀው ነገር የለም የምን አባባ ነው የምትለው ሲጀመር ዝም ብለህ የማይሆን ወሬ አታውራ እሺ ቅድም አስደወልኩልሽ ከዛ በኋላ ሞታለች ስትባይ የሮጥሽ መጣሽ ያ ዳንግጬ ነው ጓደኛዬ አይደለች ከዛ መጣሽ እሷን ስታይ ደግሞ ለምን ደስ አላለሽም ታዲያ ለምን አላቀፍሻትም ለምን ጓደኛዬ ብለሽ አልተላቀሳችሁ ልጅቷ እኮ አብዳለች ቀጥታ መተኩል ደበደበኝ ነው የሞከረችው እንዴት ነው ደስ ብሎ ላጥፋት የምትችለው ስላልሆነች አንቺ የሷ አጥፊ ስለሆንሽ ሁሉንም ነገር ደግሞ ስለሰማን ስለመረመር ሰምኛለሽ ይበቃታል አንተ ራስ ይበቃሃል ሰማኛለህ አትንታኝ ይያለው እሺ እንዳትነካይ ከዚህ በኋላ ስሚ ይበቃሻል ሰማሽኝ ይበቃሻል ጊዜው አሁን እውነቱን የምትናገሪበት ጊዜ አንተም በቃ እሺ ትሰማኛለህ የፈለኩትን ብነግርህ ራሱ አንተ ምንም ስለማታመጣ ሁሉንም ነገር ነግርሃለሁ እሺ ምንም ማለት ሰማኛለህ አባባ ስለው የነበረው አዎ የኔ አባስ ነው እና ምንም የማድረግ ኃይል አለው እቺን ልጅም እንድታበድ እንደዚህ እንድትሆን ያደረኳት እኔ ነኝ እሺ ያ ካህን የሚባለው አባቴን ስራውን እንዳይሰራ ሲያደርገው የነበረው የሱ አባት ነው ከሷ ቀጥሎ እሷን ጋድዬ ወደ አባቷ ቀጥላለሁ ሁላችሁንም ነው ማጠፋችሁ ሁላችሁንም አንዳችሁም ማትቀሩ ይሄን ያህል ነው ኃይል ያለኝ እሺ አባባ ደግሞ እዚህ ጋር ቁጭ ብሎ ያያህ ሊሆን ይችላል ይሄን ያህል ነው ኃይል ያለው እና ባለሀብቶቹንም እየዞርኩኝ ስራቸውን እንዳይሰሩ ሀብታቸው እንዲጠፋ አደርጋለሁ ሀብታቸው ወደኔ እንዲመጣ አደርጋለሁ እሺ አሁን እስገባ እኔ እንደዚህ አይነት ሰው ነኝ ላጠፋ እችላለሁ አንተ ይሄን ያህል ነው ኃይል ያለኝ ገባ እልም ነው እሺ እልም እቺን ልጅም ሳልገላት አንድም ቀን አንድ ሌሊት ማደር አልፈልግም እገላታለሁ ይሄን ያህል ነው ኃይል ያለኝ ማቺ እሱን አይመለከትም ላንተ ማብራራት አይጠበቅብኝ እሱ ሲያምርሽ ይቀራል ሲያምረኝ አይቀርም ባይነህ ታያለህ ስገላት ሰምኛለሽ ውሸት ለጊዜ ሊከብር ይችላል መቼም ግን ከእውነት በልጦ ነክሶ ሊቆይ አይችልም ከብቶሻል ይቆያል እንጂ ውሸት መንበሯን የሚገባትን ወንበር የምታገኝበት ጊዜ ሩቅ አይደለም ትሰማኛለህ ጣትሽን መልሽ ብዬሻለሁ ትሰማኛለህ ገና አይነህን አውጣለሁ አይደለም ጣቴን ለመለስ አይነህን አውጣለሁ እሱ እልም ነው ብትፈራኝ ይሻላል እዚሁ ጋር ልደፋ እችላለሁ እሺ ሰማኸኝ ይሄንን ማስፈራሪያ ለስንት ሰው ብለሽ ሲሆን አዳምጪ ትሰማኛለህ የዛችኝም እቺ እብድ ያደረኳት ልገላት የምፈልጋትን ልጇንም አሰቃዩዋለሁ ገና አሰቃይቼ ገላቸዋለሁ ቤተሰቦቿን በሙሉ ለምን ግን ምን አገባህ አንተ ማብራራት አለብኝ አባቷ ካን ስለሆነ አባቷ የሚሰራውን ስራ አታውቅም አንተ አባቴ ስራ እንዳይሰራና ሀብታም እንዳይሆን የሚያደርገው የሱ አባት ስለዚህ መግደል አለብኝ ገባህ መበቀል አለብኝ ስለዚህ የእውነት ሰዎችን የእግዚአብሔር ሰዎችን ምድር ላይ ሰውን የሚያግዙትን ጥሩ የሚሰሩትን ካህናትን መንፈሳዊ ሰዎችን ማጥፋት ነው ማለት ነው ስራችሁ ጥሩ ምን ሰራው እኛ ብቻ ነን ትሰማኛለህ ጥሩ ምን ሰራው ምናጠፋው እኛ ብቻ ነን ጊዜው እናንተ ነው ያ ዓለሙ እናንተ ነው ያ የኛ ብቻ ነው እንደፈለግን እንሰራለን ያ ይሄ የእውነት አምላክ እስኪሰራ እስኪነሳ ነው ስሚኝ ነግሬሻለሁ አሁንም ደግሜ ልሻለሁ ትሰማኛለህ አመስግን እሺ እኔን አመስግን እስካሁንም ድረስ እያወራኸኝ ላለኸው ነገር አመስግን እኔ ሆኜ ነው ለምን እደፋሃለሁ እንደዚህ እንድታወራኝም አልፈቅድልህም ነበር ሰማኸኝ አዳምጪ ማስፈራራት የእናንተ ስራ ነው የወንጀለኞች ስራ ሰውዬሽም እንደዛው ያስፈራራኝ እንደዛ አረተው እንደዚህ አትሁን እንደዚህ አታርግ ይያለኝ ነበር ትሰማኛለህ ሰውዬ ደካማ ስለሆነ ነው ሚስጥር ያወጣው አንቺስ ብትሆኚ አወጣሽ እኮ አንቺ ያው ሚስጥርን ባወጣ እንደፈለኩ ላረጋህ እችላለሁ እዚህ ጋር ገባህ አይደል ሚስጥሬን ማውጣት መብት የለህም ሚስጥሬንም ልታወጣ አትችልም እዚሁ ጋር ልደፋህ እችላለሁ እሱ ግን ምንም አይነት ኃይል ስለሌለው
በቃ ስለነካ ነካ ስላረጋችሁት ፈራ አወጣ ከዛ ወደ እኔ መጣችሁ እኔ ግን ልገልህ እችላለሁ የፈለገ ሚስጥሬን በነግረ አንተ አውጥተክ ሚስጥሬን አውጥተክ ምንም ልታረገኝ አትችልም ሌላስ በእናትሽ ሌላስ ምን አረጋችሁ ልጨምርልህ ሌላ አጣፋችኋለሁ እዚህ ምድር ያሉትን ሀብታሞቹን እገላችኋለሁ ለምን እዚህ ምድር ላይ የምንኖረው እኛ ብቻ ነን ለምንድን ነው ምን ማለት ነው ለምን ማለት ቆይ አይምሮ የለም እንዳይገባህ እኛ ኃይል አለን መስሎሽ ነው እሱን አሳያለሁ መስሎኝ ሳይሆን አሳያለሁ በተግባር ሰምኛለሽ ይበቃሻል ብዙ ሰማሁሽ አይ እንግዲህ ይበቃሃል እሺ